Iranian state television has broadcast a message from the newly appointed supreme leader, Mojtaba Khamenei. በፋርስ ምድር የተነሳው ጦርነት አዳዲስ ክስተቶችን እያስተናገደ ቀጥሏል። የሆርሙዝ ሰርጥን ከመዝጋት ጀምሮ ከሚናቭ የሴቶች ትምህርት ቤት ጥቃት አንስቶ እስከ አያቶላ ህልፈት፣ ከእስራኤል ሃይፋ እስከ ሳውዲ ሪያድ፣ ከቴህራን እስከ ዋሽንግተን፣ ከዱሃም እስከ ቴልአቪቭ፣ ከማናማ እስከ ኤሚሬቶች፣ ከቤጂንግ እስከ ሞስኮ፣ ከሳይፕረስ እስከ ቤሩት የፋርስ ባህር ሰላጤ ጦርነት ከቀጠናው ተሻግሮ አድማሱን አስፍቷል። ኢራን ለድርድር ቅድመ ሁኔታዎችን አስቀመጠች፣ ግን ዌስት ጀሩሳሌምም ሆነች ዋሽንግተን በእነዚህ ቅድመ ሐሳቦች ላይ ዝምታን መርጠዋል። ጥቃቱም ቀጥሏል። ዛሬ ላይ የወጡ መረጃዎች እንደሚያሳዩት የኢራን አብዮታዊ ዘብ በመንግስት ላይ የሚነሱ ተቃውሞዎች ጠንካራ እርምጃ እንደሚወሰድባቸው ማስጠንቀቁን ነው። በጥር ወር በነበረው ተቃውሞ በሺዎች የሚቆጠሩ ሰዎች መገደላቸውን ተከትሎ አዲሱ ማስጠንቀቂያም የኃይል እርምጃው ይበልጥ እንደሚጠናከር አመላካች ነው ተብሏል። የኢራን ወታደራዊ ክንፍ የሆነው አብዮታዊ ዘብ በቴሌቪዥን ባስተላለፈው መግለጫ ጠላት በጦር ሜዳም የፈለገውን ግብ ማሳካት ስላልቻለ አሁን ደግሞ ፍርሃትን በመዝራትና የጎዳና ላይ ረብሻዎችን በማነሳሳት ላይ ይገኛል ብሏል። ይህ ማስጠንቀቂያ የመጣው ኢራን ከአሜሪካና እስራኤል ጋር ጦርነት ውስጥ በገባች በሁለተኛው ሳምንት ላይ ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የጦርነቱ አንዱ ዓላማ የኢራን ሕዝብ መንግስቱን እንዲገለብጥ ምቹ ሁኔታዎችን መፍጠር ነው ሲሉ መናገራቸውም ተሰምቷል። በተመሳሳይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራናውያን ተነስተው መንግስታቸውን እንዲያስወግዱ ጠይቀዋል። እንደ ፖለቲካም ትንታኞች እስራኤልና አሜሪካ በሶስት መንገድ የኢራንን መንግስት መገፍተር ይፈልጋሉ። አንደኛ በኢራን ህዝባዊ አመጽ ማስነሳት፣ ሁለተኛው አመጹን የሚመራ ሰው መፍጠር፣ ሶስተኛው ደግሞ የታጠቀ እግረኛ ሰራዊት ማስገባት ነው። ነገር ግን እስካሁን ድረስ እነዚህ ነገሮች አልተሳኩም በሚል መከራከሪያም የሚያቀርቡ ወገኖች ቢኖሩም አንዳንዶች ደግሞ ያላለቀ ጦርነት ስለሆነ እንዲህ ለመገመት አስቸጋሪ ነው ሲሉ ይሞግታሉ። ባለፈው ታህሳስ 28 2025 የኑሮ ውድነትን ብሎም የኢኮኖሚ መጋሸብን ተከትሎ በባዛር ነጋዴዎች በኢራን የተጀመረው የተቃውሞ እንቅስቃሴ ቆይቶ ወደ መንግስት ለውጥ መቀየሩ ይታወሳል። በዚህ ተቃውሞ ወቅት በሺዎች የሚቆጠሩ ሰዎች መገደላቸውን መረጃዎች ያመላክታሉ። የኢራን ባለስልጣናት ድርጊቱ በአሸባሪዎች የተነሳ ሁከት ሲሉ በመጥራት እስራኤልና አሜሪካን ተጠያቂ አድርገው ነበር። እንደ ኢራን ባለስልጣናት በዚህ ግጭት የሟቾች ቁጥር ከ3000 በላይ ሲሆን መቀመጫውን አሜሪካም ያደረገው የሰብአዊ መብት ተሟጋች ግን ሕይወታቸው ያለፉ ሰዎች ከ7000 በላይ መሆናቸውንም አስታውቆ ነበር። ከዚህ አመጽ በኋላ እስራኤልና አሜሪካ የካቲት 28 2026 ላይ ወታደራዊ ዘመቻ በማድረግ አያቶላህ አሊ ኻሜኒንና ቤተሰባቸውን ገደሉ። ከዛም ቀጠናው ረፍት አልባ ሆኖም ቀጠለ። ኢራንም አዲስ አያቶላህ ሰየመች። አዲሱ የኢራን ሁለንተናዊ መሪ ሞጅተባ ኻሜኒ ለመጀመሪያ ጊዜ ባወጡት ይፋዊ መግለጫ የሆርሙዝ ሰርጥ የባህር መስመር ዝግ ሆኖ እንዲቆይ ትዕዛዝ አስተላለፉ። በመካከለኛው ምስራቅ በሚገኘው የአሜሪካ የጦር ሰፈሮች ላይ የሚሰነዘረው ጥቃት እንደማያባራ ጠላትና ወዳጅ ይወቅልን ሲሉ ሰይፍ አዘል መግለጫም አወጡ። እስራኤልም በቴህራን አቅራቢያ አዲስ ጥቃት ከፈተች። ይህም ቀጠናው ወደማያባራ ውጥረት እንዲገባ አደረገው። የሞጅተባ መልእክት ኢራን ከአሜሪካና ከእስራኤል ጋር እያደረገችው ላለው ጦርነት ያላትን ቁርጠኝነት ያሳየ ሲሆን ምንም አይነት ድርድር ወይንም ስምምነት እንደማይኖር ያመላክታል ሲሉ ተንታኞች እየተናገሩ ነው። ባለፉት ቀናት የጎረቤት ሀገራት የአሜሪካ የጦር ሰፈሮችን በአስቸኳይ እንዲዘጉ አስጠንቅቀው የሰማዕቶቻችን ደም እንበቀላለን ማለታቸው በኢራን አሜሪካና እስራኤል መካከል የሚደረገው ጦርነት አስፈሪ ወደ መሆን ደረጃ ላይ ስለመድረሱም ጠቋሚ ነው። በሌላ በኩል የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ይህን ጦርነት ለመፍታት ዳተኛ ተቋም መሆኑን አሳይቶበታል ሲሉም የሚወርፉት በርከት ብለዋል። ኢራን ከጎረቤት ሀገራት ጋር ያላትን ወዳጅነት የመጠበቅ አስፈላጊነት አሁንም ታምናለች ያሉት ሞጅተባ፣ ይሁን እንጂ ሀገራቸው በድንበሮቻቸው ውስጥ በሚገኙ የአሜሪካም የጦር ሰፈሮች ላይ ጥቃት መፈጸሟን እንደምትቀጥል ገልጸዋል። አክለውም ኢራን ይህንን ድርጊት ከመቀጠል ውጭ ሌላ አማራጭ የላትም በማለት የመካከለኛው ምስራቅ ጎረቤት ሀገራት የአሜሪካም የጦር ሰፈሮችን የማስተናገዳቸውን ጉዳይ በድጋሚ እንዲያስቡበት መክረዋል። በቅርቡ በኢራን በተፈጸሙ ጥቃቶች ላይ የተወሰኑ የጦር ሰፈሮች ላይ ጥቅም ውለዋል። እኛም አስቀድመን በግልጽ እንዳስጠነቀቅ ነው በእነዚህ ሀገራት ላይ ምንም አይነት የወራ ድርጊት ሳንፈጽም ጥቃታችን ያነጣጠር ነው በጦር ሰፈሮች ላይ ብቻ ነው ሲሉ ገልጸዋል ሞጅተባ። ቀጥለውም ከዚህ በኋላም ከነዚህ ጎረቤቶቻችን ጋር ያለን ወዳጅነት የመጠበቅ አስፈላጊነት አሁንም ብናምንም ይህንን ግን ከማድረግ ወደ ኋላ አንልም ብለዋል። ሞጅተባ ኻሜኒ ሰማዕታት ብለው የጠሯቸው በአሜሪካም የአየር ጥቃት በሴቶች ትምህርት ቤት የሞቱትን ሴት ወጣቶች እንደሆነም ተገልጿል። በቀል ቀዳሚ ተግባራችን ነው በማለትም ዛቻቸውን አጠንክረውታል። በተጨማሪም በቀጠናው የሚገኙ የኢራን ታማኝ ታጣቂዎችን እንደ ኢራን የቅርብ ወዳጆች በማየት ምስጋናም አጉርፈውላቸዋል። የመቋቋሚያው ዓላማ ዘ ኮዝ ኦፍ ዘ ሬዚስታንስና የመቋቋሚያ ግንባሩ ዘ ሬዚስታንስ ፍሮንት ከአብዮታዊ እስልምና
ሴቶች የማይነጠሉ አካላት ናቸው ሲሉ ሞጅተባ በመግለጫቸው ላይም ጠቁመዋል። በተጨማሪም በኢራቅ ሊባኖስና በየመን ለሚገኙ ታማኝ ታጣቂዎች ጥሪ አቅርበዋል። ጦርነቱ በቀጠለ ቁጥርና ነገሮች ለኢራን ምቹ እየሆኑ ሲሄዱ እንዲህ አይነት እርምጃዎች እንደሚወሰዱ የኢራኑ መሪም አስጠንቅቀዋል። በተጨማሪም ሞጅተባ ኻሜኒ በደረሰው ጉዳት ምክንያት አሜሪካና እስራኤልን ካሳ እንደሚያስከፍሉ በቁርጠኝነት ነው የተናገሩት። አዲሱ የኢራን የበላይ መሪ ሞጅተባ ኻሜኒ ባስተላለፉት የመጀመሪያ መግለጫ የሚከተሉትን ነጥቦችም አጽንኦት ሰጥተዋል። በአየር ጥቃት የሞቱትን ሰማዕታት ደም እንደሚበቀሉና ከአሜሪካ ካሳ እንደሚጠይቁ ተናግረዋል። ከጠላት ካሳ እናገኛለን፣ ፈቃደኛ ካልሆኑ ግን ተገቢ ነው ብለን እስከምናስበው መጠን ድረስ ከሀብቶቻቸው ላይ እንወስዳለን ነው ያሉት። ይህ የማይቻል ሆኖ ከተገኘ ደግሞ በእኛ ላይ ላደረሱት ጉዳት አይነት ባይነት አጸፋውን እንመልሳለን። በዚህ መግለጫቸው ላይ ሞጅተባ ኻሜኒ አባታቸው፣ ባለቤታቸውና እህታቸው በአሜሪካና በእስራኤል ጥቃት መገደላቸውንም ከመናገር አልሸሸጉም። በቀዳሚው የበቀል እርምጃም የሆርሙዝ ወሽመጥን መዝጋት እንደሚቀጥሉና አሜሪካ ባልጠበቀችው አዲስ ግንባር ጥቃት ሊሰነዝሩ እንደሚችሉም ተናግረዋል። የአዲሱ ሁለንተናዊ መሪ መልእክት የሆርሙዝ ወሽመጥን መዝጋት በኢራን ጠላቶች ላይ ጫና ለመፍጠር የሚያገለግል መሳሪያ መሆኑንም አጽንኦት የሰጠ ሲሆን እንዲህ ያሉ ስልቶች ተጠናክረው እንደሚቀጥሉ ነው ይፋ ያደረጉት። በዚህ ምክንያት ዓለም አቀፍ የነዳጅ ዋጋ ከጊዜ ወደ ጊዜ እየተዛባ የመጣ ሲሆን ይህም ለዓለም አቀፍ የኢኮኖሚ ቀውስ ምቹ ሁኔታን እየፈጠረ ይገኛል። የኢራን አብዮታዊ ዘብ ባለፉት ቀናት ከሂዝቦላ ጋር በመሆን ለ5 ሰዓታት የቆየም የተቀናጀ ጥቃት በእስራኤል ውስጥ ከ50 በላይ ቦታዎችን ኢላማ ማድረጉንም አስታውቋል። ከዚህ ጋር በተያያዘ ዘ ታይምስ ኦፍ እስራኤል ይዞት የወጣው መረጃ እንደሚያሳየው ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤልና አሜሪካ ምቹ ሁኔታዎችን ቢፈጥሩም የኢራን ሕዝብ እስላማዊ ሪፐብሊኩን እንደሚጥል ግን እርግጠኛ እንዳልሆኑ መናገራቸውን ነው። ኔታንያሁ ይህን የተናገሩት በኢራን ላይ ጥቃት ከተሰነዘረ በኋላ በተካሄደ የመጀመሪያው ጋዜጣዊ መግለጫቸው ላይ ነው ተብሏል። በሌላ በኩል የሰሜን እስራኤል ማህበረሰቦች በሂዝቦላ ላይ ያላቸው ቁጣ እየጨመረ ባለበት ወቅት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሊባኖስ መንግስት ማስጠንቀቂያም ሰጥተዋል። በመግለጫቸው እጣፈንታችሁን በእጃችሁ መያዝ አለባችሁ በማለት የሊባኖስን መንግስት በኢራን የሚደገፈውን ይህንን የሂዝቦላህ የሽብር ቡድን ትጥቅ እንዲያስፈታ አሳስበዋል። We are crushing the terror regime in Iran. የአሸባሪዎችን አገዛዝ አንኮታክተነዋል። የሚያስታጥቃቸውንም ቡድኖች ብርቱ ምት አድርሰንባቸዋል። የሊባኖሱን ሂዝቦላም ተመቷል። ከአሜሪካ ጋር ሆነን አሸባሪዎችን እየመነጠርናቸው ነው። We have achieved tremendous accomplishments. አክለውም የሊባኖስ መንግስት ይህንን የማያደርግ ከሆነ እስራኤል እርምጃ ለመውሰድ እንደምትገደድ አስታውቀዋል። ኔታንያሁ በመግለጫቸው ላይም በፕሬዝዳንት ይስሐቅ ሄርዞግ ላይ ያላቸውን ቁጣ ተናግረዋል። በሙስና ወንጀል እየተካሄደባቸው ያለው የፍርድ ሂደት እንዲሰረዝ ጠይቀዋል። ኔታንያሁ ፕሬዝዳንቱ ትክክለኛውን ነገር ማድረግ እንዳለባቸውም ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ለኔታንያሁ ምሕረት ባለማድረጋቸው ሄርዞግን አሳፋሪ ሲሉ መሳደባቸው የሚዘነጋ አይደለም። ኔታንያሁም ትራምፕ ከልባቸው ነው የሚናገሩት ሲሉ የትራምፕን ሐሳብ ደግፈውታል። ኔታንያሁ በመቀጠልም በኢራን አብዮታዊ ዘብና በባሲጅ የጸጥታ ኃይሎች ላይ ጠንካራ ምቶችን እያሳረፉ መሆኑንና ገና ብዙ ጥቃቶች እንደሚቀሩ ተናግረዋል። ይሁን እንጂ የኢራን ሕዝብ አገዛዙን በእርግጠኝነት ይጥላል ብለው መናገር እንደማይችሉ አስታውቀዋል። አንድን ሰው ወደ ውሃ ማውረድ ይቻላል፣ ነገር ግን እንዲጠጣ ማስገደድ አይቻልም የሚለውን ምሳሌ በመጥቀስ በስተመጨረሻ ውሳኔው በራሱ በሕዝቡ እጅ መሆኑን አመልክተዋል። ኔታንያሁ ይህ የኔታንያሁ መግለጫ ሰውየው በኢራን የፈለጉትን እንዳላገኙና ጦርነቱን በማስቀጠል በየትኛው መልኩ የፋርሶችን አገዛዝ ለማውረድ የህልውና ዘመቻም የማድረግ አዝማሚያ ማሳየታቸውን ተንታኞች እየተናገሩ ነው።